ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት አናባቢ አይ በረጅም ድምጽ ምን እንደሚመስል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን እንዴት በቀላል መንገድ ድምጻቸውን ሆነ እንዴት ማንበብ እንደምንችል እያየን ነው ማለት ነው። አናባቢ አይ በረጅም ድምጽ ምን እንደሚመስል ዛሬ እናያለን ማለት ነው። ከዚህ በፊት ግን አናባቢ አይ በአጭር ድምጽ ምን እንደሚመስል አይተናል ማለት ነው። አጭር ድምጽ ማለት እንግዲህ አንድ አናባቢ ብቻ ሲኖረው፣ ዛሬ ደግሞ ሁለት አናባቢ ሲኖረው አይን ምን አይነት ድምጽ ይኖራታል ብለን እናያለን ማለት ነው። ስለዚህ ሙሉን ያላያችሁ ቤተሰቦች ከዚህ በፊት አይን እና ኤንም ሰርተናል ማለት ነው። እና ያላያችሁ ቤተሰቦች ገብታችሁ ብታዩ በጣም አሪፍ ነው ማለት ነው። ምክንያቱም በረጅም ድምጽ አሁን ዛሬ በረጅም ድምጽ ነው የምናየው። ከዚህ በፊት ደግሞ በአጭር ድምጽ እንዴት ማንበብ እንደምንችል ድምጿ ምን እንደሚመስል አይተናል ማለት ነው። ስለዚህ ዛሬ ደግሞ አናባቢ አይ በረጅም ድምጽ ምን ይመስላል የሚለውን በደንብ እናያለን ማለት ነው። ረጅም ድምጽ ማለት እንግዲህ በትንሹም ቢሆን የተረዳችሁ ይመስለኛል። ረጅም ድምጽ ማለት ሁለት ወይም ከዛ በላይ አናባቢ ካለው ረጅም ድምጽ ነው ወይም ሎንግ ሳውንድ እንለዋለን ማለት ነው። አንድ አናባቢ ብቻ ካለው ደግሞ ሾርት ሳውንድ ወይም አጭር ድምጽ ብለን አይተናል። ስለዚህ ዛሬ ደግሞ የአይን ምንድነው የምናየው ማለት ነው። በረጅም ድምጽ ሁለት ወይም ከዛ በላይ አናባቢ ካለው አይ ምን አይነት ድምጽ ይኖራታል የሚለውን አብረን እናያለን ማለት ነው። ኦኬ እንግዲህ የመጀመሪያው ምን ይላል? አሁን ከቃሉ ስንት አናባቢ አለ የሚለውን መጀመሪያ ማየት ያስፈልጋል ማለት ነው። ስለዚህ መጀመሪያ ምን አያችሁ? ስንት አናባቢ አለ? ሁለት አናባቢ አይና ኤ ሁለት አናባቢ ከቃሉ አለ ማለት ነው። ስለዚህ ምንድነው ማለት ነው? ይሄ ረጅም ድምጽ ነው ማለት ነው፣ ወይም ሎንግ ሳውንድ ብለን እንጠራዋለን። ስለዚህ ሎንግ ሳውንድ ሲሆን እንዴት ነው የምናነበው? አይን ምን ብለን እናነባታለን የሚለውን እናያለን። እንግዲህ እዚህ ጋር አይን ራሷን አይ ብለን ነው የምናነባት። ረጅም ድምጽ ከሆነ ሁለት ወይም ከዛ በላይ አናባቢ ከሆነ አይም ከሆነች አይ ብለን እናነባታለን። ለምሳሌ እዚህ ጋር ኤ ብትሆን ራሱ ኤ ብለን ነው የምናነባት። ኦም ብትሆን ኦ፣ ኤም ብትሆን ኤ። ስለዚህ እዚህ ጋር መያዝ ያለባችሁ ረጅም ድምጽ ነው ወይም ሁለት ወይም ከዛ በላይ አናባቢ ካለ ራሷን እንግሊዘኛዋን ነው የምትጠሯት ስታነቡ ማለት ነው። አይ ከሆነች አይ ማለት፣ ኤ ከሆነች ኤ፣ ኢ ከሆነችም እንደዛው ኢ ማለት። ስለዚህ ከዚህ ጋር የምትረዱት ምንድነው? ራሷን እንግሊዘኛዋን እንጠራታለን ማለት ነው። በአጭር ድምጽ ግን አይን ምን ብለን ያየናት? እንደ ኢ አንብበናታል ማለት ነው፣ እንደ ኢ። ስለዚህ ዛሬ ደግሞ ሁለት ወይም ከዛ በላይ ስለሆነ ራሷን አይን አይ ብለን የምንጠራበትን ትምህርት ነው የምናየው ማለት ነው። ስለዚህ እናንብበው። አሁን ኤፍ አይን ምን ብለን እናንብበው? ፋይ ብለን ማንበብ። ኤንኢን ን ኢ መጨረሻ ትቀመጥ እንጂ አትነበብም ማለት ነው፣ ሳይለንት ነች። ኤፍ አይን ፋይ ብለን አንበብን አይ የሚል ድምጽ አለ። አሁን ኤፍ አይን ፋይ፣ ኤንኢን ን ብለን ማንበብ ፋይን። ያ ይሄኛውስ ምን ብለን አንብበው? አሁንም ኤፍ አይን ምን ብለን አንብብ? ፋይ አይ ብለን አንብበናት ማለት ነው፣ አይን። ከዛ ኤፍ አይን ፋይ፣ ኤንኤን ና አልን፣ ኤልን ል፣ ፋይናል ማለት እንግዲህ ምንድነው? መጨረሻ ማለት ነው። ያ እዚህ ጋርስ ምን ብለን እናንብበው? አሁንም ዲ አይን ምን ብለን እናንብብ? ዳይ። አሁንም አይ ብለን አነበብናት ማለት ነው፣ ዳይ። አርኢን ሬ፣ ሲን ብቻዋን እንደ ክ ነው የምናነባት። ቴን እንደ ት ማንበብ። ዳይሬክት ምን ማለት ነው? ቀጥታ ማለት ነው፣ ቀጥታ። ያ ይሄኛውስ ምን ማለት ነው? ኤስ አይን አሁን ምን ብለን አንብበው? አይ ብለን ነው የምናነባት እያቸዋለሁ፣ አይን። ስለዚህ ከኤስ ጋር ሳይ ብለን እናነበብን፣ ሳይ። ዲኢን በአንድ ላይ ድ፣ ሳይድ ማለት ጎን። ያ ኤል አይን አሁን ብለን እናንብባት፣ ኤል አይን ላይ ብለን ማንበብ። ኤፍኢን ፍ፣ ላይፍ። ያ ላይፍ ብዬጽፍ ያለው በአማርኛም ምን ማለት ነው? ትርጉሙ ህይወት ማለት ነው፣ ህይወት። ያ ይሄኛውስ ምን ማለት ነው? አሁንም ኤስ አይን ምን ብለን እናንብበው?
ሳይ ዜድ ኢን ዝ ብለን ማንበብ ሳይዝ ሳይዝ ማለት መጠን ማለት ነው። መጠን ያ አሁን ወደዚህኛው እንሂድ። ኤም አይን እንደምናንብበው ማይ ብለን እናንብብ። ኤንኢን እንደነገርኳችሁ ን ብለን ማንበብ ማይን ምን ማለት ነው? የኔ ማለት ነው። የኔ ስለዚህ እዚህ ጋር ደግሞ ቲአይን ምን ብለን እናንብበው? ታይ ቲን እንደ ት ኤልኢን ል ብለን ማንበብ ታይትል ምን ማለት ነው? ርዕስ ማለት ነው። ታይትል ስንል ርዕስ ነው። ያ ይሄኛውስ ምን ይላል? አሁንም ቲአይን ታይ አርኢን ሪ ዲን ድ ታየርድ ማለት ድካም ማለት ነው። ድካም ያ አሁንም ኤን አይን ምን ብለን እናንብበው? ናይ ኤንኢን ን ናይን ማለት 9 ቁጥር ማለት ነው። ያ እዚህ ጋስ አሁንም ዲአይን ምን ብለን እናንብበው? ዳይ ኬኢን ክ ዳይክ ግድብ ማለት ነው። ግድብ ያ እዚህ ጋስ ኤፍ አይን እንደምናንብበው እንደ ፋይ አርኢን ሪ እንደ ር ፋየር ማለት እሳት ማለት ነው። ያ እሺ ውድ ቤተሰቦች አሁን ምንድን አየን? በዋናነት ምን አየን ማለት ነው? አይ ድምጿ ምን እንደሚመስል በረጅም ድምጽ። እንግዲህ ረጅም ድምጽ ምንለው ምን ብያችኋለሁ? ሁለት ወይም ከዛ በላይ አናባቢ ከቃሉ ካለው ምንድነው ማለት ነው? ረጅም ድምጽ አለው ይባላል ማለት ነው። ስለዚህ ረጅም ድምጽ ደግሞ እንዴት ነው የምናውቀው ካላችሁ አሁንም አናባቢዎቹን ቆጥራችሁ ነው ብያችኋለሁ። ከዛ እንዴት ነው ድምጿን ዋናው ድምጻቸው ነው እዚህ ጋር። ስለዚህ ሁለት ወይም ከዛ በላይ አናባቢ ካለ አይን ምን ብለን እንደምናነባት አይን ማለት ነው። ራሷን እንግሊዘኛውን አይን ጠርተን ማንበብ እንችላለን። ድምጿም ራሷ አይ የሚል ድምጽ አላት ማለት ነው። ስለዚህ እናንተ በረጅም ድምጽ በአጭር ድምጽ የሚለውን በደንብ እንደዚህ የምሰራቸውን ቪዲዮዎች ተከታተላችሁ ካያችሁ በጣም አሪፍ ለውጥ ይኖራችኋል። በፍጥነት እንግሊዘኛን አቀላጥፋችሁ ማናገር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ እኛንም አበረታቱን ማለት ነው። ሁሌም ለእናንተ ይሆናል የምንለውን ቪዲዮዎች አዘጋጅተን እንድንለቅላችሁ እኛንም አበረታቱን ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ